ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የለንደን ማራቶን ክብረ ወሰንን ድጋሚ ወደ ራስ የመልሰዋለሁ አትሌት ትዕግስት አሰፋ። እሁድ ሚያዝያ 18 2018 ዓ.ም በሚካሄደው በ46ኛው የለንደን ማራቶን የምትወዳደረው አትሌት ትዕግስት አሰፋ ዓላማዋ የዓለም ክብረ ወሰን ባለቤት መሆን እንደሆነ ለቢቢሲ ተናገረች። ትዕግስት አሰፋ በለንደን ለሚገኘው የቢቢሲ ዘጋቢ በሰጠችው ቃለ ምልልስ በዚህ ውድድር ዳግመኛ ማሸነፍ እንደምትፈልግ ተናግራለች። ለውድድሩ በቂ ዝግጅት እንዳደረገች የተናገረችው ትዕግስት ድጋሚ በማሸነፍ ደስታዬን ማጣጣም ነው የምፈልገው ብላለች። እሁድ ዕለት በለንደን የሚካሄደው የማራቶን ውድድር አዲስ ክብረ ወሰን ይመዘገብበታል ተብሎ ይጠበቃል። ባለፈው ዓመት 45ኛ ጊዜ በተደረገው የለንደን ማራቶን አትሌት ትዕግስት አሰፋ 2 ሰዓት ከ15 ደቂቃ በመግባትና ሁለተኛውን ፈጣን ሰዓት በማስመዝገብ ውድድሩን በአሸናፊነት አጠናቃለች። ከዚህ ቀደም በለንደን ማራቶን በማሸነፍ ትልቅ ደስታ እንደተሰማት ለቢቢሲ የተናገረችው ትዕግስት የለንደን ማራቶን ትልቅ ውድድር ነው፣ እርሱም ሻምፒዮና መሆን፣ ድጋሚ ሻምፒዮና መሆን ነው ብላለች። ውድድሩን በማሸነፍ ደስተኛ እንደነበረች ያስታወሰችው ትዕግስት በጣም ትልቅ ክብርና ደስታ ነው የተሰማኝ ስትል ለቢቢሲ የለንደን ዘጋቢ ተናግራለች። ትዕግስት አሸናፊ ሆኜ እዚህ በመምጣቴ ትልቅ በራስ መተማመንና ትልቅ አድቫንቴጅ ይዣለሁ ብላለች። አሁንም በድጋሚ በማሸነፍ ደስታዋን ማጣጣም እንደምትፈልግም አክላለች። የባለፈው ዓመት የለንደን ማራቶን አሸናፊ ትዕግስት አሰፋ በእሁድ ውድድር ከባድ ተፎካካሪዎች እንደሚጠብቋት ከወዲሁ ተገምቷል። እሁድ ሚያዝያ 18 በሚደረገው የለንደን ማራቶን ላይም ትዕግስት የማሸነፍ ቅድሚያ ግምት ካገኙ አትሌቶች መካከል አንዷ ናት። ከጥቂት ወራት በፊት በለንደን ማራቶን እንደምትወዳደር ይፋ ሲሆን ባለፈው ዓመት የተካሄደውን የለንደን ማራቶን ማሸነፍና በሴቶች ብቻ የዓለም ክብረ ወሰን ማስመዝገቤ በሕይወቴ የኮራሁባቸው ጊዜያት መካከል አንዱ ነበር። ይህንን በዚህ ዓመት መድገም እፈልጋለሁ ብላ ነበረ። ይህን ለማድረግ እንደ ፔሬስ እና ስፓኒ ያሉ ታላላቅ ሻምፒዮኖችን ማሸነፍ እንዳለብኝ ያውቃለሁ። እነሱ ለእኔ ከባድ ተፎካካሪዎች ነበሩ እና አንዳንድ ታላላቅ ፍልሚያዎች አድርገናል። በዚህ ዓመት አንደኛ እንደምወጣ ተስፋ አደርጋለሁ ስትልም አክላለች። ትዕግስት ዓርብ ዕለት ከቢቢሲ ጋር በነበራት ቃለ ምልልስ የዓለም ሕዝብ ፈገግታዬን እና ሳቄን እንደሚጠብቅ ፈጣሪ ስለሚያውቅ ድጋሚ ለንደን ከተማ ላይ ሳቄን ለምወዳቸው የስፖርት አፍቃሪና የስፖርት ቤተሰቦቼ ስቄ ደስታዬን ከቤተሰቦቼ ጋር አጣጥማለሁ ስትልም ተስፋውን ተናግራለች። ትዕግስት በ2016 ዓ.ም በጀርመን በርሊን ከተማ 48ኛው የሴቶች ማራቶን ውድድር የዓለም የሴቶች ማራቶን ክብረ ወሰን ከ2 ደቂቃ በላይ በማሻሻል አሸንፋለች። ትዕግስት ዓላማዋ ባለፈው ዓመት በቺካጎ በተካሄደው ውድድር በኬንያዊቷ ሯጭ ሩት የተነጠቀችውን ክብረ ወሰን መልሳ ከእጇ ማስገባት እንደሆነም ተናግራለች። ዓላማዬና ከዚህ በኋላ ኢላማዬ የዓለም ክብረ ወሰን ባለቤት መሆን ነው በማለት በለንደን ማራቶን በድጋሚ ክብረ ወሰኑን በእጇ ለማስገባት እንደምትሮጥም ተናግራለች። እሁድ ዕለት የምሮጠውን የለንደን ማራቶን ድጋሚ ክብረ ወሰኑን ወደ ራሴ እመልሳለሁ ብዬ ከእግዚአብሔር ጋር ሙሉ እምነት አለኝ። ትዕግስት ክብረ ወሰኑን በእጇ እንደምታስገባ እርግጠኛ መሆኗን ስትናገርም ደግሞ አደርገዋለሁ፣ ጠንካራ ሰራተኛ ነኝ፣ በጥሩ ዲስፕሊንና በጥሩ ጤንነት ነው ከእግዚአብሔር ጋር ልምምዴን ሰርቼ የመጣሁት። ድጋሚ ሪከርዱን ወደ ራሴ እመልሰዋለሁ ብዬ ተስፋ አደርጋለሁ ብላለች። የዓለም ሻምፒዮና ለመሆን ስላላት እቅድ የተጠየቀችው ትዕግስት በሎስ አንጀለሱ የዓለም ሻምፒዮና ላይ የተሟላ ጤንነት ኖሯት ለመወዳደር የምትበቃ ከሆነ እዚያ ላይ ወርቅ ማምጣት እፈልጋለሁ። ምክንያቱም የኔ ብዙ ደጋፊዎች፣ የኔ አድናቂዎች ስላሉ እነርሱን ማስደሰት እፈልጋለሁ፣ ቤተሰቦችን ማስደሰት እፈልጋለሁ ብላለች። እናቴ ሁልጊዜም የሀገር ውድድር ኦሎምፒክ አሸናፊ እንዲሆን ትመኛለች ስትል ለቢቢሲ የተናገረችው ትዕግስት ለእናቴ እርሱን ማሳየት እና ማሳካት እፈልጋለሁ ብላለች። እግዚአብሔር ደግሞ ቸር ነው፣ ይፈቅድልኝና አሸንፋለሁ፣ ያ ነው ዓላማዬ ስትልም ተስፋዋን አጋርታለች። ለኔዘርላንድ የምትሮጠው የኦሎምፒክ የማራቶን አሸናፊዋ ሲፋን ሐሴን ኬንያውያኑን ፔርስ ጄፕቸርቸር፣ ጆይሴለን ጂዴበጎስኪ እና ሄለን ኦብሪ በለንደን ውድድር የሚጠበቁ አትሌቶች ናቸው። ትዕግስት አሰፋ ከዚህ ቀደም ሀገሯን በወከለችባቸው የዓለም አትሌቲክስ ሻምፒዮና እና ኦሎምፒክ ውድድሮች የብር ሜዳሊያ አስገኝታለች።
በ2016 ዓ.ም በበርሊን በነበራት የማራቶን ውድድር 2:11:53 በመግባት ሰዓቱ እስኪሻሻል ድረስ የዓለም ክብረ ወሰን በእጇ አስገብታ እንደነበረ ይታወሳል። ከዚህ ውጭ በለንደን ማራቶን በሴት አሯሯጮች ብቻ ያስመዘገበችው 2:15:50 የዓለም ክብረ ወሰን ሆኖ ተመዝግቦላታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።